እናንተ ካልተስማማችሁ በስተቀር ማንም ሰው የበታችነት ስሜት እንዲሰማችሁ ማድረግ አይችልም። በብዙ ሰው መሀል ሆነን ብቸኝነት ሊሰማን ይችላል። እነዚህ ራሷን አጠፋች የተባለችው ወጣት ሰዎች ሁልጊዜ አስተያየት መስጠታቸውን አያበሩ። እንግዲህ ከሰሞኑ የተለያዩ መረጃዎችን እየሰማን እንገኛለን። የተለያዩ ወጣቶች እንግዲህ አሳዛኝ በሆነ ሁኔታ ራሳቸውን እያጠፉ ገና ታዳጊዎች ብዙ መኖር የሚገባቸው ወጣቶቻችንን ገና በታዳጊነት በወጣትነት እያጣናቸው እንገኛለን። ለመሆኑ ይህ ተስፋ መቁረጥ ከየት የመጣ ነው? ምክንያቱ ምንድን ነው? ገና ታዳጊዎች ናቸው። በዚህ ወጣትነት ደግሞ ይህ ተስፋ መቁረጥ ከምን የመነጨ ነው የሚለውን ነገር ለብቻ እያሰብኩ ባለበት ወቅት እንደውም በድንገት አንድ መጽሐፍ ሳገላበጥ እዚህ ባለ ሁኔታ ውስጥ ላሉ ወጣቶች የሚጠቅም ሀሳብ ስላገኘው እንደው በመጠኑ ሼር ላድርጋችሁ በሚል ነው እዚህ ቪዲዮ የመጣሁት። እዚህ መጽሐፍ ላይ ቆንጆ የሆነ ለእናንተ ቢሆን ጥሩ የሆነ መልእክት ያለው ሀሳብ አግኝቻለሁ። እንግዲህ የምንሰማው ነገር ጆሮን ጭው የሚያደርግ የሚያሳዝን፣ ብዙ ጊዜ ደግሞ ወጣቶቻችን ላይ እንደዚህ አይነት ነገር መበራከቱን ስናይ እንደ አንድ ሀገር ዜጋ ያሳስባልና ነገር ለልጆቻችንም ለቤተሰቦቻችንም ምን አይነት ነገር ነው እየሆነ ያለው የሚለውን ነገር በእርግጥ በጣም አሳሳቢ ነገርና ሊሰራበት የሚገባ በተለይም ልጆቻችን ላይ ቤተሰቦች ከፍተኛ የሆነ ኢንቨስትመንት ከፍተኛ የሆነ ስራ መሰራት አለበት የሚል ሀሳብ በዚህ አጋጣሚ ማንሳት እፈልጋለሁ። አንዳንድ ጊዜ በሰው ተከበንም ብቸኛ ልንሆን እንችላለን። በብዙ ሰው መሀል ሆነን ብቸኝነት ሊሰማን ይችላል። እነዚህ ነገሮች ከየት ነው የሚመነጩት? ከሰሞኑ ራሷን አጠፋች የተባለችው ወጣት በሰዎች አስተያየት ነው የሚል ሀሳቦች ሲንሸራሸሩ ነበር። በኔጌቲቭ ሀሳቦች ምክንያት ነው እንግዲህ ወጣቷ ራሷን ልታጠፋ የቻለችው የሚል ሀሳብ ተነስቷል። በእርግጥ ይህም ሊሆን ይችላል፣ ሌሎችም ምክንያቶች ሊኖሩ ይችላሉ። ግን ሰዎች ሁልጊዜ ማሰብ ያለብን የፈለገ ፐርፌክሽን ውስጥ ብንሆን፣ ትልቅ ውድቀት ውስጥ ብንሆን፣ መነሳት ውስጥ ብንሆን፣ ዝቅታ ውስጥ ብንሆን፣ ከፍታ ውስጥ ብንሆን፣ ጽድት ያለ ነገር ላይ ብንሆን፣ መሀል ላይ ብንሆን፣ የትኛውም የህይወት ሲስተም ላይ ብንሆን ሰዎች ሁልጊዜ አስተያየት መስጠታቸውን አያበሩ። ስለዚህ በሰው ዘንድ ፐርፌክት ለመሆን፣ በሰው ዘንድ የተመረጠ ለመሆን፣ በሰው ዘንድ ጽድት ያለ ንጹህ ወይም ደግሞ ሁሉ ነገር ሙሉ በኩሉ ይሄ ነው የሚባለው ሁሉ ነገር ሙሉ እንዲሆን የመጠበቅ ነገር አለና አንዳንድ ጊዜ ሁሉ ነገር ተሟልቶ ነገሮች ላይስተካከሉ ይችላሉና የሚሰማንን ስሜት ለሰው ማጋራት፣ ሼር ማድረግ በእጅጉ አስፈላጊ ነው። እንግዲህ ወደ ስታዩ የሆነውን ነገር ስታስተውሉ በጣም ያሳስባልና እንደው በዚህ ሀሳብ ውስጥ ሆኜ አንድ መጽሐፍ ላይ እያገላበጥኩ እያለ በምዕራባውያን ዘንድ ከፍተኛ ስፍራ የሚሰጠው የሃይማኖት መምህር ነው። ነገር ግን በርካታ አነቃቂ ጽሁፎችን ለዓለም በማበርከት ያለውን እምቅ ኃይል በጠቅላላ ለዚች ዓለም አበርክቶ ያለፈ ሰው ነው። እንግዲህ ይህ ሰው በአውሮፕላን አደጋ ህይወቱ እንዳለፈ ይነገራል። ከዚህ ባለፈ ደግሞ በርካታ ችሎታዎች እንዳሉት ይነገራል። ይህ ሰው የሌለው ችሎታ ምንድን ነው ብላችሁ ጠይቁ፣ ምንም የሚል መልስ ነው የምታገኙት። ስለሱ ታሪክ ብታጠኑ ምንም የማይችለው ነገር የለም። ይህ ግን የሆነው ከምንድን ነው? ዋነኛው ምክንያት ስለ ራሱ ብዙ ጊዜ ደጋግሞ ሲያወራ የፈጣሪን እገዛ ሁልጊዜ ያነሳል። ትምህርቶቹን ስትከታተሉ ለሰው ልጆች መሰረታዊ የሚባሉ ትምህርቶችን ጥሎ ያለፈ ልዩና ባለተሰጥኦ ሰው ነው። ይህ ሰው ማን ነው ካላችሁ ማይልስ ሙንሮ ይባላል። ዝቅተኛ ከተባለ ማህበረሰብ የተገኘ ሰው ሲሆን ፈጣሪ በእርሱ ውስጥ ያስቀመጠውን ኃይል በጠቅላላ በመጠቀም ለዓለም አበርክቶት ያለፈው ትምህርት ታቶች አሁን አነቃቂ ብለን ለምናስባቸው ሰዎች፣ አሁን አስተማሪ ብለን፣ አሁን የወንጌል መምህር ብለን ለምናስባቸው ሰዎች በጠቅላላ የሚሆን ሀብት አስቀምጦ ያለፈ ትልቅ መንፈሳዊ ሰው ነውና ጽሁፉ አንደርስታንዲንግ ዩር ፖቴንሻል ይባላል። ብዙዎቻችሁ ይህን ጽሁፍ ታውቁታላችሁ። ወደ አማርኛም ተመልሶ እምቅ ክህሎትን ሀብት መረዳት በሚል ወደ አማርኛ ተመልሶ በርካቶች እንዳነበቡት ይነገራል። እዚህ ላይ ስለ ፐርፐዝ ያወራል። እዚህ መጽሐፍ ላይ የሆነ ፓርት ላይ የሆነ ገጽ ላይ ስለ ፐርፐዝ የሚያወራበት ፓርት አለ። ይህ ልዩ መጽሐፍ ነው። በተለያየ ሃይማኖት ውስጥ፣ በተለያየ እምነት ውስጥ፣ በተለያየ ሀሳብ ውስጥ፣ ሳቢ ውስጥ፣ የተለያየ የፍልስፍና ጎራ ውስጥ ብትገኙ እስኪ ይህን መጽሐፍ ፈልጋችሁ ብታነቡት ለህይወታችሁ ጠቃሚ ነገር ታገኛላችሁ። እንደው ቀደም ሲል ካነሳሁት የወጣቶቻችን ስለ ራሳቸው ያላቸው ሀሳብ ለምን ደግሞ በቶሎ ተስፋ ይቆርጣሉ የሚለውን ሀሳብ ስንመረምር አንደኛው የተፈጠርንበትን ዓላማ አለማወቅ ይመስለኛል። እንደው ማይልስ ሙንሮ የእምቅ ክህሎትን ሀብት መረዳት በሚለው መጽሐፉ ላይ የተፈጠርነው ለምንድን ነው ብሎ ይጠይቃል። እናንተ ካልተስማማችሁ በስተቀር ማንም ሰው የበታችነት ስሜት
እንዲሰማችሁ ማድረግ አይችልም። የብዙ ሰዎችን ህይወት መለወጥ ከቻሉ እንደ ዴል ካርኒጌ እና እንደ ሮበርት ሹለር ያሉ ምሁራን የሚስማሙበት ነገር አለ። ይህም አንድ ሰው ስለ ራሱ ጥሩ ስሜት የሚሰማው ከሆነ ለሌሎች ደግሞ ጥሩ ስሜት ይኖራል የሚል ሀሳብ አለ። ራሳችሁን ሁልጊዜ ጠቃሚ እንደሆነ መመልከት ስትጀምሩ ብቻ ነው ሁልጊዜ ለሌሎችም ጠቃሚ ወይም ዋጋ ያላቸው መሆናችሁን ማስረዳት የምትችሉት፣ ዋጋ ያላችሁ መሆናችሁን ማስረዳት የምትችሉት። ይህ ፕሪንሲፕል ነው። ብዙዎቻችን ይህንን አንረዳም እና ከሌሎች ነው ሁልጊዜ ይሁንታን፣ ቅቡልነትን የምንፈልገው። ግን መጀመሪያ ራሳችንን መቀበል ትልቁ ነገር እንደሆነ ያስረዳል። ታዋቂው ጸሐፊና መንፈሳዊ አስተማሪ ወይም ማይኑስ ሙሮ አጽንኦት ሰጥቶ ይናገራልና ብዙ ሰዎች ራሳቸው ይመለከቱና እግዚአብሔር ለምን እንደፈጠራቸው ያስባሉ። ወይም ደግሞ ሌላ ሰው እነሱ ላይ ጥሩ ነገር ማግኘት መቻሉን ይጠራጠራሉ። ነገር ግን እግዚአብሔር ራሳችንን ማየት ያልቻልነውን እንደሚያይ ማስታወስ ያስፈልጋል። እንግዲህ እግዚአብሔር ወደኛ ሲመለከት ሁሌ የሚያየው ዋጋ ያለው ነገር ነው። እኛ ሁልጊዜ ለእግዚአብሔር ልዩና ጠቃሚ ነን። በታላቁ መጽሐፍ ቅዱስ ላይ የፍጥረታት ስራ የተጠናቀቀው እግዚአብሔር በስድስተኛው ቀን ሰውን ከፈጠረ በኋላ ነው። እንግዲህ እግዚአብሔር ደግሞ የፈጠረውን ከተመለከተ በኋላ መልካም እንደሆነ አየ ወይም ተናገረ ይለናል። ይህ እናንተንም ያካትታል። እግዚአብሔር የፈጠራቸውን ወንድና ሴት ተመልክቶ መልካም እንደሆነ አየ ይለናል። እግዚአብሔር ሁልጊዜ ለእናንተም መልካም አመለካከት አለው። እናንተንም የፈጠራችሁ በአምሳሉ የእርሱ የእምቅ ክህሎት ብቃት ክፍለ አካላታችሁ ውስጥ አለ። መጀመሪያ የሚባል ነገር ከመኖሩ በፊት እግዚአብሔር አለ። እንግዲህ ካለ እግዚአብሔር ደግሞ የመጀመሪያ የሚባል ነገር ሊኖር አይችልም። ገና መጀመሪያ ከመጀመሩ በፊት እግዚአብሔር በእናንተ ሕይወት ውስጥ የተለየ እቅድ አይቶ ጨርሶም ነበር። የእናንተ እምቅ ችሎታ ሲለካ ስኬታማ እንድትሆኑ አስቀድሞ እቅድ ነድፏል። በቅዱስ መጽሐፍ መዝሙር 139 ላይ እንደሚነግረን እግዚአብሔር ገና ከመወለዳችን በፊት እያንዳንዷን የምትኖሩባትን ቀን አቅዶ ጨርሷል። እናንተን ለመፍጠር ከፍተኛ ጥንቃቄ አድርጓል። ከእግዚአብሔር እውቀትና ጥንቃቄ ውጪ የተሰራ አንድም የአካል ክፍል የለም። እግዚአብሔር ሁላችንንም ይፈልገናል። ለሌሎች ፍጥረቶች ያልሰጣቸውን እኛ ተቀብለናል። የህይወት እስትንፋስ እፍ አለበት። ሁልጊዜ ስታስቡ የስህተት ውጤት እንደሆናችሁ አስባችሁ ታውቃላችሁ? ወላጆቻችሁ ባትፈጠሩ ምኞታቸው እንደሆነ ነግረዋችሁ ያውቃሉ? ሕፃን እያለሽ ብትሞቺ ጥሩ ነበር ብለዋችሁ ያውቃሉ? ወደዚህ ዓለም የመጣችሁት በአስገድዶ መደፈር በተከሰተ አንድ ክስተት ሊሆን ይችላል። እናታችሁ ማህፀን እያላችሁ እናታችሁ ትረሳው የምትፈልገውን ሰው ስለምታስታውሷት ሁል ጊዜ ጥላቻ በእናንተ ላይ ያድርባት ይሆናል። ነገር ግን በዋነኛነት የሚያስፈልገው የተፈጠራችሁበት መንገድ ሳይሆን መጸነሳችሁ ነው። ሰዎች ነገሮች እንዴት ሊከሰቱ እንደቻሉ ቢያሳስባቸውም እግዚአብሔር ግን በዋነኛነት ትኩረት የሚሰጠው የእናንተን መጸነስን መፍቀዱ ነው። የተወለዳችሁት ምናልባት ከጋብቻ ውጭ ሊሆን ይችላል። ግን እግዚአብሔር የእናንተን መወለድ ስለፈለገ መጸነሳችሁን ፈቅዷል። አሁን እዚህ ያላችሁትም እግዚአብሔር እንድትወለዱ በመፈለጉ ነው። የመጣችሁበት መንገድ ምንም ያህል አስፈላጊ አይደለም። እዚህም ከመጣችሁ ደግሞ እግዚአብሔር የፈጠራችሁ በጥንቃቄ ነው። አሁን በዋነኛነት የምታስፈልጉት እናንተ ብቻ ናችሁ። መኖራችሁ በራሱ እግዚአብሔር እንድትኖሩ መፍቀዱን ያሳያል። መወለዳችሁ በራሱ አንድ የተለየ ሰው መሆናችሁን የሚያሳይ ነው። አንዳንድ ወላጆች በዙሪያችን መመልከት እንችላለን። ልጆቻቸው በስህተት እንደመጡ የሚያስቡ ቢሆንም ይህ አመለካከት ትክክለኛ አይደለም። እነዚህ ሰዎች የተፈጠሩት በስህተት አለመሆኑን መረዳት ለእነሱ ምን ያህል ጠቃሚ እንደሆነ አታውቁም ይሆናል። እንግዲህ እነዚህን ሰዎች ሁልጊዜ በትዕግስት ተቀበሏቸው። እግዚአብሔር ገና ከመወለዳቸው በፊት በዙሪያቸው ያሉ ሰዎች እቅድ ነድፎ እንደነበር እንዲያውቁ አግዟቸው፣ እርዷቸው። እያንዳንዱ ልጅ ወደዚህ ምድር የመጣው እግዚአብሔር ባዘጋጀው እቅድ። ሁልጊዜ በራስ ችሎታ ለመተማመን ዋናው ቁልፍ ራስን መቀበል። ሁልጊዜ እግዚአብሔርን ተፈጥሮ ለመግለጽ ተወለዱልናል። እግዚአብሔር የእሱን ክብር እንድንገልጽ መፈለጉ ለተወለድንበት ምክንያት ምላሽ ይሰጣል። የእግዚአብሔር ክብር ደግሞ የተፈጥሮ መትረፍረፍ ነው። እርሱ እኛ ከምናስበውና ከምንገምተው የበለጠ ምሉ ነው። ያንን ክህሎት ለማሳየትም በእኛ ለመጠቀም ይጠብቃል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርገው ከሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ለዘላለም እስከ ለዘላለም ክብር ይሁን። ኤፌሶን 3:20 በሁሉም የመጽሐፍ ቅዱስ ክፍል እግዚአብሔር የእሱን ስም ታላቅ እንድናደርግ ይነግረናል። እግዚአብሔር የእርሱ እምቅ ችሎታ እናንተ በኩል መወለዱን እንዲቀጥል ፈልጓል። እናንተ የእግዚአብሔርን ሁሉም ቻይነት ስለምትጋሩ ከልባችሁ ብታምኑ ካደረጋቸው ነገሮች የበለጠ ማድረግ እንደምትችሉ ኢየሱስ ክርስቶስ በትምህርቶቹ ላይ ስለ እምነት አስተምሯል። ከዚህ አጠር ያለ ቪዲዮ
ጠቅለል አድርገን የምንማረው ነገር ምንድን ነው? እግዚአብሔር የፈጠራችሁ በያዛችሁት እውቀት ባላችሁ ነገር ዓለምን እንድትለውጡ ነው። በእርሱ የፍጥረት ስራ ለህይወታችሁ የሚሆን በጥንቃቄ ያቀደው ትልቅ እቅድ አለ። የተፈጠራችሁትም በእግዚአብሔር አምሳል ነውና ከሚታየው የበለጠ የእርሱን እምቅ ችሎታ ትጋራላችሁ። ስለሆነ እቅድ አውጡ። አንድ እንድታገኙት የሚያነሳሳችሁ ከልባችሁ የምትሹት ነገር ይኖራችሁ። ምን መሆን እንደምትሹ ማለም በአይነ ህሊና ማየት ስትጀምሩ እግዚአብሔር ለምን እንደፈጠራችሁ ትረዳላችሁ። እንድታከናውኑ የፈለገው ምን እንደሆነ ታውቃላችሁ። የተፈጠራችሁት የእርሱን ክብር፣ የእርሱን ተፈጥሮ እንድትገልጹ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘው። ባይ ባይ፣ ቻው።